ሰላም ሰላም ዩቲዩብ ተከታታዮቼ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ዛሬ በጣም የሚገርምና በጣም ለኛ አይምሮ በቃ በላይ ከአይምሮአችን በላይ የሆነ ነገር ነው ይዤላችሁ መጣሁት። በኤፍሬምና በቡዜ መሃል እየተፈጠረው ምን እየተባለ ነበር? ቲክቶክ ላይ ቡዜ አግኝተዋለች፣ መስቀሉ ካንገቱ ላይ ወጥቶ ፌንት ነቅሎ አጸልያበት ምናምን ወዘተ እየተባለ ነበር። ቡዜ አላገኘችው። ቡዜ ብታገኘው ኖሮ እስከዛሬ ዝም ብላ ቡዜ የት ነው ቡዜ የት ናት ዴቭ የት ነው እያለ ነበር። ቡዜ እስካሁን ሊያገናኟት አልፈለጉም። ለምን ካገናኘች ካንገቱ ላይ ያለውን የብር መስቀሉን ከላው ላይ ታወጣለች። በዚህ ልክ ይሄ ኤፍሬም የሚባል ልጅ በዚህ ልክ ትክክል አንድ ላይ ሆኖ መረጠ። አረ የሚመርጥክ ይምጠርክ። ምን ትመረጣለህ አንተ? ይምጠርክ፣ የሚመነጥርክ ነገር ያንሳክ። አንተ በገዛ ወንድምክ ላይ ከዚህ ከአዚማም ሴትዮ ጋር ሆነክ አብራ ሄደክ አሰርተበት አንገቱ ላይ አድርገክ በገዛ መስቀላችን እኔ በሌላ ነገርም አርጉበት በፍቅር እኮ ወደ እሷ ቢመለስ እኔ ከዚህ በፊት ብያለሁ። ይቅርታ ጠይቁ ተጸጽቻለሁ፣ ትክክል አይደለም የሰራሁት ብሎ ተጸጽቶ እኮ ቢመለስ እኛ ገርፈውን ከሄርሜላ ጋር ሁን ብለን ማለት ነው። ሄርሜላ ምን አጠፋች ሲጀመር? አሁን በዚህ ሰዓት አንዳንዶቻችሁ ደግሞ ሄርሜላ ከእጁ ላይ ሰዓት ስላወለቀ እንዲህ ምናምን እናንተ ሩታ የምትደግፉ ሰዎች የሰይጣን ደጋፊ የሆናችሁ ሰዎች ናቸው። እህትየው ምን ብላ ነበር? አታደርግም እንደዚህ ነገር እያየን ሰው እኮ አንድ መስቀልም እንደው ይነቃብናል ብለው እግዚአብሔር ሲያዋርዳቸው ነው። መድኃኒዓለም ሲያዋርዳቸው ነው። የእስራኤል ንጉሥ ሲያዋርዳቸው ነው። ሁለት መስቀል አድርገውለት የመጡት። ከዛ ኤፍሬም ለመደበቅ ለመሸፈን እየፈለገ ነበር። የመጀመሪያ ቪዲዮ የተለቀቀ ቪዲዮ ላይ ማለት ነው። ገባችሁ? ቀጥሉ ደግሞ እየቀጣጠሉ በቃ ያለታፊ እየሰሩ ነው የዋሉት። እኔ ምን አይነት ቪዲዮ እየሰሩ እንደዋሉ ማን ነው ቢኒያምና እዩ እንትና ጠርቷቸው ልጁ ትክክል አይደለም፣ በዚህ አይነት መንገድ አይደለም ወደ እሷ መመለስ ያለባት፣ ልጁ ፉዞ ሆናል፣ ምን እንዳደረጉት አናቅም፣ ግን የሆነ ነገር ሆናል። አብርሃም ጠላታችን አይደለም፣ በዚህ ልክ ደግሞ እንደዚህ እንዲሰራበት አንፈልግም። ሩታ አረገችበት አንልም፣ ኤፍሬም አረገችበት አንልም፣ ግን የሆነ ነገር ሆናል። ትክክለኛው ነገር ተናገሩ። ተደርጎበታል። ምን ነው ፈራችኋት እንዴ? ስድቧን ምላሷን ፈራችኋ? ቡዜ ወንድምሽን አድኝ። ውሎ ካደረ ልጁ ሰውነት ውስጥ እየገባ የሚሰሩት መድኃኒት ይመርዘዋል። የሴጣን ስራ አይምሰላችሁ። እነሱ ከሴጣን ጋር ኤፍሬም በዚህ ልክ ትክክለኛ ነገር ነው ያደረኩት። አንድ ላይ እንዲሆኑ ነው የፈለኩት። አንድ ላይ ሆኑ። ሩታ መረጠ። አረባክን ደነስ ልጁ ደንዝዞ ሄርሜላ እዛ ጋር ወርቃ ዝም ብሎ ቆሞ አይቶ ቤቷ ሄዳተኛም እንዴ? ለምንድን ነው እዚህ የምተኛው? ትንሽ ለጭንቅላትክ አይምሮክ ራሱ ትንሽ አይሰማህም? የገዛ ወንድምክ አይምሮን ስቶ ቢሞትስ አንተ ወደ ሩታ ይመለሳል ብለህ ልጁ ራሱን ምንድነው ይሄ ወደ እብደት ቢቀይረውስ? የሰራችሁ ሲጀመር ሰይጣን መልካም ነገር አይፈልግም። ወይ ገለዋል ወይ ያሳብደዋል። ከዚህ ሁሉ ቶሎ ብላችሁ አድኑት ነው እኔ እያልኩ ያለሁት። የሚለውን ነገር እንስማ። ኤፍሬም ይሄ ደደብ ነው እሱ። አህያ ይሁነ አህያ ለመጫን ራሱ ይጠቅማል። ወደ ራሱ ደንዝዞ ማንን የምታሞኙት? ዝምታን መረጠ። እውነት ዝምታን የመረጠ ቤቷ ሄዳተኛም እንዴ? ቤት የለንም እንዴ የሚል ሰውዬ ነው እንዴ ዝምታን የመረጠው? ነውስ እንዲበል እንደዚህ በል ወይ ራሱ ስትሃል ምናምን እንዲባል? አብርሃም እኮ ወይ በዚሁ እንዲቀር ምን ደግሞ እንትን ይሄ ምንድነው የሚባለው? እንደ ሮሞት ቤቷ ውስጥ እንዲቀመጥላት ብቻ ነው የፈለጋችሁት ወይስ ባል እንዲሆናት ነው የፈለጋችሁት? ለሩታ ምን እንዲሆን ነው የፈለግከው? ዲዳ እንዲሆን እንዴ? የማይንቀሳቀስ አውልት ሆኖ ሄርሜላ ደግሞ እኮ አንገቱ ላይ እኔ እኮ አጠገቡ ያሉት ሰዎች እነ ሄርሜላም የሄርሜላ ወንድምም ያዩ አይመስለኝም መስቀሉ። እነሱ እያዩ ያሉት መናገር ይችላል እንዴ ብሏል እኮ የሄርሜላ ወንድም ሚኪያስ መናገር ይችላል እንዴ ብሏል እንዴ። ልጅ እኮ የለም
በድኑ እኮ ነው የሚንቀሳቀሰው። እንደዚሁን ሲባል ብቻ ነው የሚንቀሳቀሰው። ሰው ልጅ እዛ ጋር ወርቃ እቤቷ ሄዳ አተኛም እንዴ? ለምንድን ነው እዚህ የምተኛው የሚለውን ሰውዬ አለመናገር መርጧል። አንተ ጭንቅላት ይሰራ። እኛ ምን ጀዝባ እንዳንተ አይነት ጀዝባ እንመስልሃለን እንዴ? ገገማ። እኛ ጀዝባዎች አይደለንም። እኛ ወይ ድራማ ከሆነ ድራማ ነው እየሰራን ያለ ነው። ርዕሱ እንደዚህ ምንድነው? ከእናንተ ሰው የሚማረው ህፃናቶች ያያሉ። እናንተ ምንድነው? አንድ ሰውን ካልፈለገ በድግምት ነው እንዴ ወደ ራሳችሁ የምትመልሱት? በድግምት ነው እንዴ ወደ እናንተ እንዲመጣ የምታደርጉት? ይሄ ነው እንደ እናንተ ምንድነው? ሰው እኛስ እሺ ከእግዚአብሔር ጋር ያለን እግዚአብሔርን ቃሉን የምናውቅ መቼም በእንደዚህ እርኩስ ነገር ውስጥ አንገባም። የቀረው ይቀራል እንጂ እኔ ወንድ ልጅ ወደ እኔ ይምጣ ብዬ መተት አላደርግበትም። ጥንቅር ብሎ ይቀራል እንጂ በሞላ ወንድ ምን ብዬ ባይኖርስ ወንድ እንዴ? ጭንቅላታቸው የማይሰራ ፉዞች አሉ አንዳንዶቹ። እኔ ከኔ ጋር ካልሆነ ምን ነው ያኔ እንደ ቆሻሻ እንደ ዙባላ አንስተሽ ስትጥዩ ምን መስሎሽ ነበረ? ማንም ዞር ብሎ ካላንቺ ውጪ አብርሃም የሚነካው ሰው ያለ መስሎሽ እንዲህ የከነፍሽ ያለሽው ሴትዮ አሁን የምታነሳው የምትንከባከበው ምስት ልትሆነ የተዘጋጀች ሴት ስታይ አንቀጠቀጠሽ። ከዛ ወንድምየው ቅናት አንተ ማንም አይፈልግም። በእንጨት እንደዚህ የምትነካ ሴት የለችም እንዳንተ። ወይ የሆነ ልክ እንደ ሩታ አንዷን አፍዘክ ወደ ራስ የምታመጣ ከሆነ ነው እንጂ ካሁን በኋላ አንተን የምትቀርብ ለእግዚአብሔር ሰላም ተራሱ የምትቀርብ ሴት አታገኝም ኢትዮጵያ ውስጥ። ለምን ይሸሸዋል? ኢትዮጵያኖች እናቴ በርኩስ መንፈስ መያዝ አይፈልጉም። እናንተ በርኩስ መንፈስ በጣም ይገርማል። በጣም የሚገርም ነገር ነው። ቡዜ አግኝተዋለች ምናምን በቃ መቼ ነው ቡዜ ቪዲዮ እንደተለቆ ልጁ ጤነኛ ሆኖ ምናየው እንላለን። እነሱ ልጁን ጭራሽ ነው። ኧረ እባክህን ኧረ እውነት አዎ የራሷ ስራ ራሷን ጠምጥሞ ጣላት። ምን አገባኝ እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለግከው ያህል ልትቀር ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፎ አይሰጠውም። እሱ ይህንን ወቅ እንደምታስቢው አይደለም። እና ምን እናስብ? ምንድን ነው ያደረጋችሁት? ከዛ ሩታን እሱን አሳመናችሁና ሩታን መረጠ፣ ይቅርታ ጠየቃት። ሁለት መስቀላው ላይ አንጠልጥለክ የመጣሁ ታዲያ ለቆንጅና ነው ወይስ ይሄ ምንድነው የሚባሉት? የሆነ አገር የሚኖሩ አሉ ዝም ብሎ የሆነ ቡታቡቱቱ የሚያደርጉ ይሄ ጨሌ ጨላሌ ማረጉ። በምን ጨሌ ነው ልጁን ጨላሌ ያረጋችሁት? በምን ጨሌ ነው ልጁን እንደዚህ አይነት የሆነ በቃ ሜንታሉን የለቀቀ ልጁ በዚህ ልክ ቡዜ እስከዛሬ እንዴት ፖሊስ ይዘሽ አትሄጂም እንዴ? ፖሊስ ይዘሽ ቤቷ ሂጂ። እሷ እኮ ምን ነው ለእናንተ የእሷ እኔ እኮ የሚገርሙኝ የእሷ ቤተሰቦች ናቸው። ደግሞ ያቺ እርጉዟ ወጥታ ማን ነበረች ስሟ ወጥታ ከእንትና ጋር ቪዲዮ ሰርታለች። ይሄ ነገር ትክክል አይደለም፣ በዚህ አይነት መልክ አይደለም ወደ እሷ እንድትመልሰው የምንፈልገው። ፈቅዶ ወዶ ሲመለስ ነው እንጂ በመተት እንደዚህ አጀዝባው መመለስ የለባትም። ይሄ ነገር የምታውቁ ከሆነ እናንተን በህግ ያስጠይቃችኋል። ሩታ እንደዚህ አይነት ነገር አታረግም። እውነት እሷ ስታጠፋም ትክክል ናት፣ ሳታጠፋም ትክክል ናት። አብርሃም ግን የሆነ ትንሽዬ ነገር ከሰራ ለቡዜ አሁን ቪዲዮ በሰልፍ ነው እንደዚህ መጡት። አንቺ እንደዚህ ነሽ፣ አንቺ ምንጥስ እየሆነሽ እንደዚህ ነሽ እያሉ ይወጣሉ። አሁን የሩታ እህቶቿ ምናምን ብሎ ግን እሷ እንደዚህ ስታደርግ ምንድን ነው እነሱማ ለምሳሌ እኔ በፊትም ብያለሁ የቤተሰቦቿ እንትን ነው። አሁን እኛ በቤተ ክርስቲያን ያደግን ቤተሰቦቻችን በቤተ ክርስቲያን ያሳደጉት ስለ ቤተ ክርስቲያን ነው የምናውቀው። እሷን ስለ ጣዖት እየነገሩ ስላሳደጓት ስለ ጣዖት ነው የምታውቀው። ስለዚህ ለነሱ ይሄ አምላካቸው ነው። ስለዚህ ለምን ይቃወሟታል? ለምንድን ነው የሚቃወሟት? ትክክል አይደለሽም ይሄን ነገር ሰው በመስመር ሌላው ይቅርና እውነት እነሱ በዚህ ውስጥ እጃቸው ካሌለ እኮ ደውለው ምን እኛ የምናየው እነሱ አያዩም እንዴ? እኛ የምንመለከት ምነው ከኛ የተለየ ተፈጥሮ ናቸው እንዴ እነሱ ያላቸው በትክክለኛው ሰው ከሆኑ ማለት ነው እንዴ? የሚገርም ከሆነ ሰዎች በኋላ የሚጸጽትሽ አብርሃም የነቃቀን አንተን በጩቤ ነው ቂጥቂጥህን የሚወጋ ቂጥቂጥህን። እሱ መቼም አያደርግም እንጂ እኔ ቡዜ ትዕግስቱን ይስጥሽ፣ ትዕግስቱን ሰጥቶሻል። እኔ ወንድሙ እንደዚህ አድርጎት እናቱን እመቤቴን ቀልድ አላውቅም። እኔ በወንድሞቼ እና በእህቶቼ
የቀረው ይቀራል እንጂ ጥንቅር ብሎ የመለማመጥ ነው። ፖሊስ ይዘሽ ሄደሽ ልጁ ያለበትን በህይወቱ የምትፈልጉ ከሆነ ጋሽዬስ እንዴት አስችሏቸው ነው እስከዛሬ እዛ ተቀመጡ? አዲስ አበባ ገብተዋል፣ ጸሎት አስደርገዋል። ምንጥስየው እያላችሁ ደግሞ እዚህ ጋር አትፖስቱብን። ያልተጨበጠ ወሬ እኔ እውነት መስሎኛል። አሁን ነው እኔ ቪዲዮውን ያየሁትና እንደ መብረቅ የተነሳሁት ከመሬት። እንዴ ሰው እንዴት ነው? ውሸት አትዋሹ። ያልሰማችሁትን ያልተጨበጠውን ከቤተሰብ ያልሰማችሁትን ነገር እያመጣችሁ እዚህ አታውሩ። እኛ ምን አልደስ ብሎ ነበር። እኔ እውነት ይሆን እንዴ? ለምን የፈለገው አይሆንም? እንኳን ጴንጤ እንደው ይሄ ከላው ላይ ወጥቶ ወደ ራሱ ተመልሶ ማንነቱ ሰው መሆን ነው። እኔ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም። እኔ ሰው ሆኖ የድሮ አብርሃምን እንፈልገዋለን። እንደ ጀዝባ ማርያም የሆነ በቃ የሆነ ምንድነው የሆነ ጉሬዛ ራሱ እኮ ሰው ሳይ የሆነ ያጫውታችኋል። እሱ እኮ በቃ እጁን ኪስ ውስጥ ይከታል። ከዛ ማናት ይላል፣ ሳመችኝ ይላል። ለምንድን ነው እዚህ ጋር የምተኛው? ቤት ሄዳ አተኛም ይላል። ምን ማለት ነው እንደዚህ? ይሄ ነው ጤነኛ ሰው? ወደ ራስ ተመልሷል። ወደ ራስ ካይመልስክ በሱ ላይ ያደረከው ድርጊት አንተ ላይ ያምጣው ቸሩ መድኃኒዓለም። እውነት የእስራኤል ንጉስ ያንተ ስቃይ ያሳየኝና እኔ አብርሃምንም አላቀውም አንተንም አላቀም፣ ግን ድርጊትክ እንድጠላክ አድርጎኛል። ገባክ? ድርጊትክ ያስጠላል። በወንድምክ ላይ ይቅርና ሰው እኛ ምድሪቷ ለካ ለዚህ እኮ የተቃጠል ነው። ተቃጥላለች የኢትዮጵያ ምድር። በቃ እኮ እግር ቢኖራት እሷን ከኛ ጋር ትሰደር ነበር፣ ከኛ ቀድማ ትሰደር ነበረ። እግር አጣች። ይኸው ወይ በማሰነጣጠቅ በምናምን ለካ እሷ እየሄደች ነው። በእንደዚህ አይነት ሰዎች ወንድም በወንድሙ ላይ የሚነሳ እህት በእህቱ ላይ የምትነሳ በገዛ ባሏ በተደሰተችው ባሏ እንደገና ልጅሽ ነገ ምንድን ነው ካንቺ የሚማረው? ይሄ ቪዲዮ መቼ የሚታያል? ደግሞ ደህና ነገር እንዳደረሽ ነገር ትፖስቻለሽ፣ ላው ላይ ትጠመጠሚያለሽ፣ ትቁላይብናለሽ። እዚህ እቺ ማፊያ ያልበረደልሽ ኤቭሪ ታይም አንቺ አይበርድልሽ ቅሌታ። አንቺ ልክ ደግሞ ለእሷ የደነገጠች ይፋ ውሃ ቶሎ አምጣ፣ ውሃ ይዞሽ ይሂድ፣ ይሄ ክረምት ይዞሽ ይሂድ። ለምን ተራገሚያለሽ? አትበሉ። አፍ የለህም አንተ። አፈን ይቁረጠው የእስራኤል ንጉስ። አፍ አለኝ ብሎ ደግሞ ያወራ እንዴ? ወንድም ተብየው እየመጣ ስንት ቪዲዮ የሚለቅ ዛሬ የሩታን ቤት አያውቁም እንዴ? ምንድነው ፖሊስ ይዘ እሷ እኮ ስሜን አጠፋ ብላ ነው ከዳኒ ጋር ወራሉናታም እኮ ካሳሰረችው እና በዚህ መሃል ፍቅሯ ወደዳትና ከዛን ይቅርታ ጠይቋት አሁናት ወደ እሷ ተመለሰ። እናቴ ትሙት በልስኪ አብዬ ትሙት በልስኪ ከእጇ በልተጠጥታላል። ባትወልድህም አሳድጋሃለች አይደል እንዴ? አፈር ብላ አፈር በልተክ አንተ የቤተሰብ ጦስ ነክ። አንተ ጦስ ዶሮ እርጉሞች እንዴ! ሰው በገዛ ወንድሙ ጦር ሜዳ ይከፈትበታል። በገዛ ወንድሙ አንቺ ደግሞ እንዲያው አልግሽ ወደዛ ሂጂ ሸይጣን። እና ሰው በገዛ ወንድሙ ላይ ጦር ይከፍታል እንዴ? አፈር ብላ እንዴ! ምን አይነት አንቺ ቡዜ ደግሞ መለማመጥ ራሱ አያስፈልግም። ይሄ ምን ትለማመጪዋለሽ? ሰውን እኮ ነው ሰው የሚለማመጠው። አይበቃችሁም? የወንድሙን ህይወት አላበላሸህም። የወንድምን ህይወት አላበላሸህም። አስተካከልክለት በአበባ በየትኛው አበባ ነው? በአጋሙ ነው ወይስ በየትኛው በጽጌረዳ ነው ወይስ በየትኛው ነው የወንድምን ህይወት ያሳመርክልን? ማሳመር ወንድምህን ጀዝባ ማድረግ ነው። ወንድምህን መተት ማሰራትበትን የምታሰራበት ነክ አንተ መተተኛ መተት አሰርተህበት ደግሞ የወንድሜን ህይወት አስተካከልኩኝ እንዴ? አንተ ወይዮ በላቸው እናንተ።
ኢትዮጵያ ውስጥ ያላችሁ የአብርሃም ጓደኞች የት አባታችሁ ነው ያላችሁት? እነዚህ ፖሊስ ይዛችሁ ሄዳችሁ ከእጁ አውጥታችሁ ወደ ጸበል ወደ እንትን ማድረስ አቅቷችሁ ይሄ ዛሬም ያሾፍብናል። ዛሬም የወንድሜን ህይወት ነው ያስተካከልኩት ይላታል ቆሞ። አንቺ ቡዜ ራሱ በጥፊ አታጮይልኝም? በጥፊ ኧረ እንዳንዳንድ ሰዎች የወንድም ከልጁ ጋራ ለመሆን አንተ በመተት ነው እንዴ ከልጁ ጋር እንዲሆን የምትፈልገው? መጀመሪያም እኮ በመተት ነው የመጣችሁ። መተቱ ፈረሰ። እንደዛ ነው የሴጣን ስራ። ይፈርሳል፣ ከዛ ብር ይፈልጋል፣ ታሳድስበታለች፣ ከዛ ጀዝባ ሆኖ ወደ እሷ ይመለሳል ማለት ነው። ከዛስ ደግሞ በሚቀጥለው ከ1 ዓመትና ከ2 ዓመት በኋላ ደግሞ ያልቃል። ይሄ ምንድነው ግብሩ ነው ምኑ ነው የሚያልቀው ይመስለኛል። ከዛን ደግሞ ታሳድሰው እንደዛ ማለት ይሄው የሚሉ በየጸበሉ እየታደሱ እኔ ምኑንም አላቅ። መድኃኒዓለም አያሳውቀኝ። የእስራኤል ንጉስ በመስቀል ላይ ተሰቀለው አረብስ አረብስ እኛ ለየትኛው ጊዜ ነው ሰው ላይ እንደዚህ አይነት ክፋት ምሰራ? አንተ በገዛ ወንድምህ እሺ፣ እሷስ በቃ ክፋቷን እንትና ሰንቃ ወገቧን ታጥቃ ተነስታለች። መቼም እሱ ደስተኛ አይሆንም፣ መቼም እሱ ብቻውን ነው የሚቀረው ብላለች። ከጊዜ በኋላ እኮ አንተንም ታባረርሃለች ሩታ። እናውቃለን እኮ እሷ እኮ ከአብርሃም ጋር ራሱ ነገሮቹ አይሆኑላትም እንጂ እንትን አይንም እኮ አይቀጥልም እኮ አትቀጥልም ከሷ ጋር። እንደ ውሻ ነው የምታባረርክ። እናውቃለን፣ እናውቃታለን። እንደ ውሻ ቱቱቱ ተፈዛ ብላ እናውቃለን ሩታን እኮ። አንተ ጨምላቃ ብስብስ ቆሻሻ ነህ አንተ። ጋሽዬ አንተን ያሳደጉት ጋሽዬ ሩሩ ናቸው። እመቤቴን እኔ አላውቃቸውም፣ በቪዲዮ ነው የምናያቸው። ኧረ እኔ ወሰነ ቡዜ ምን ሆነሽ ነው? አብረው እኮ ነው ያሰሩበት። መስቀሉን ሲደብቅ ነበረ። መስቀሉን እኮ በወርቁ የብሩ ወርቅ ይቀጠን ብሎ ወደታይ ረዝሟል። የሱ ደግሞ አጠር ያለ ነው። ከዛ እየሸፈነ ነው። አብረው ሄዶ ነው ያሰሩበት። አንቺ ምን ሆነሽ ነው? አንቺም ደግሞ ወንድምሽ እዚህ ጋር አላጠፋም እኔ እኮ ሳላቅ ነው እንዲለና እንደ በኋላ ደግሞ ሲነቃ ምን ሆነሽ ነው አንቺ? እሱ ራሱ የሷ ተባባሪ ነው። አብረው ነው ጦንቃይ ቤት ሄደው ያስጠነቆሉበትና ያሰሩበት። ምን ሆነሽ ነው አንቺ? ንቂ፣ አንቺም ንቂ እንዴ! እሱ ራሱ የሷ አጋፋሪ ነው፣ የሷ ድቤ መቺ ነው። ቡዜ ዛሬማ እነሱ ቤት ሄደሽ ወንድምሽን ካላገኘሽው አልቋል። ይው መጀመሪያ አብርሃምን ከማምጣቱ በፊት ሄርሜላ ጋር የሄደ ቀን ምንድነው ያለው? ቤተሰብ ምንድነው ያለው? ኤፍሬም ካሁን በኋላ አንቺ ጋር አይመጣም። ታሞ ነበረ፣ አሁን መድኃኒቱን አግኝተንለታል፣ መድኃኒቱን አድርገንለታል፣ ወደ አንቺ አይመጣም ነው ያላት። የትኛው መድኃኒት? ከሆስፒታል? ከየት? ከገዳም ወይስ ከቤተ ክርስቲያን ወይስ ከቸርች? ከየት ነው ያመጡለት መድኃኒቱን? ከጦንቃይ ቤት አምጥቶ ነው። እሱ ያደረገውን ካደረገ በኋላ ነው እሷ ጋር ሄዶ ጫወታውን የተጫወተው። ምን ሆነሽ ነው አንቺ? ልክ እሱ እንደማያውቅ ነገር አታድርጊ። ያውቃል ድብና አድርጎ። እህቴ ምን ሆነሽ ነው? ቡዜ ንቂ አንቺ። ሆ ምን እየሆንሽ ነው? አንቺም እንደሌላ ሰዎች አትሁኝብና። እሱ በሩታ በኩል ያሉት እዩነሽ ብትይ ዳኒ ማን ነው ቢኒያም ነው ብትሉ ማን ፈረንጁ ብትሉ ካሌብ ብትሉ አውቆ ነው ድራማ እየሰሩ ያሉብን እንጂ ሁሉም ያውቃሉ። ይሄን ሁሉም ያውቃሉ። ካሌብና ማን ነው ካሌብና እንትና ሩታ እንደዚህ አታረግም፣ እንዲህ ምን ያህል የወረደ ነገር አታረግም። እናቴ ተሞት በል እስኪ እና ምንድነው ታዲያ ያደረገችበትና ጀዝባ የሆነው? ከዛ ምንድነው ያሉት? አረ እንደው በናኒ አረ ትንሽ እፈሩ። ከዛ ምንድነው ያሉት?
ሩታ ላይ ድራማ እየሰሩ ቢሆንስ ሄርሜላና ማነው አብርሃም አውቆ እሷን ፔንት እየነቀለች እሱም ልክ የሆነ ነገር እንደሆነ እየመሰለ ድራማ ቢሰሩባትስ ብሎ ጭራሽ እኛን ለማሞኘት ትፈልጋላችሁ። እናንተ ጤነኞች ናችሁ? ጤነኞች ካልሆናችሁ ሁላችሁንም ልጅቷ የሆነ ነገር አድርጋባችሁ ከሆነ በየእምነታችሁ ቤተክርስቲያን የምትሄዱ ወደ ቤተክርስቲያን፣ ቸርች የምትሄዱ ወደ ቸርች ሂዱና ተፈወሱ። ከዛ ውጭ እዚህ እየመጣችሁ እኛን ለማሟኘት አትፈልጉ። እኛም ሞኞች አይደለም፣ ሰዎች ነን። ሰው ታውቃላችሁ፣ ሰዎች ነን። ሁሉን ነገር የምናውቅ ገባችሁ? ዝም ብላችሁ እዚህ መታችሁ እንደዚህ ነው እንደዚህ ነው አትበሉ። እነሱ የሚሉትን አዳምጠን እንጨርሳለን ቪዲዮ። ኧረ እባክህ ወይ በራሱ አንደበት ምን ልበል? አዎ ሩታ ስላላየሽው ነገር ለሰው እንደዚህ አድርጓ ብለሽ መፍረድ የለብሽም። ባይሽ ያየሽው ነገር የለም ማለት እንዳፈርድ አድርገኛ ወንድምሽ ነው ሳይሻል ተረጋጋ። እንደዚህ መረጋጋት አለ። እዛ ቤልሽ ውካት አልፈል ነው። እንደዚህ ደግሞ ከሆነ ነገር ይበላሻል። ዛሬ አይደለም መቼ ነው ታዲያ? መቼ? እኛ ዛሬ ነው የምንፈልገው ዛሬ። ስለዚህ አብርሃም ከራሱ ጋር ራሱን ሊያዳመጥበት ያለ ታይም እውነት የሚያሸሹ ለምን እንደሆነ ታውቂያለሽ? መስቀሉን ከላው ላይ ታወጫለሽ እህቴ። ለምን ካንቺ እንደሚያሸሹ ከቤተሰብ እንደሚያሸሹ አልገባሽም? ገብቶሻል እኮ ውዴ። አንቺ ለምንድን ነው እሱ የምትለማመጪው? ለምን የምትለማመጪው? ፖሊስ ይዘሽ ሂጂ፣ ቪዲዮ አሳይ ለፖሊስ። ህግ ያለበት ሀገር ነው እንዴ? ምን ነው ለሩታ ጊዜ ብቻ ነው እንዴ ህግ የሚሰራው? ኢትዮጵያ ምድር ላይ አዲስ አበባ ምድር ላይ ለሩታ ብቻ ነው የሚሰራው? ሩታ ስትፈልግ የምታሳስረው ለእሷ ብቻ ነው የሚሰራው? ነገሩን እስኪ ነውስ ጤነኛ አይደላችሁም ሁላችሁንም። እኔ እኮ ከዚህም በፊት ብያለሁ፣ በቤተሰቡ በሙሉ ነው አዚም አሰርታ የመጣችሁ ልጅቷ። አለቀቀሽም ቡዜ፣ የእሷም አዚም አለቀቀሽም። ስላለቀቀሽ ነው እንጂ ቢለቅሽ ኖሮ ኤፍሬም አያስፈልግሽም። ኤፍሬም ራሱ ወንጀለኛ ነው፣ አያስፈልግሽም። ቀጥ ብለሽ ፖሊስ ጣቢያ ሄደሽ ቪዲዮ አሳይተሽ ቤቷ ሄደሽ ሳትወድ በግዷ ወንድምሽን ሰተሽ ማስታመም አለብሽ። አስታሚ ወንድምሽን አስታሚ። ብዙ ጊዜ ነግረናችኋል። እሱ ራሱ እኔ እንዳይጨብጣት ሁሉ እል ነበረ። ለምን እኔ ልጅቷ ከድሮም ትቀፈኛለች። እቺ ቀፋፊ ነጠላ ድብርታም። እኔ ወይኔ ሰዓት ሄዷል እናንተ። እኔ እዚህ ቁጭ ብዬ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ለዚህ ቤት አዲስ የሆናችሁ ይሄ ቪዲዮ ለቡዜ እንዲደርስልኝ አድርጉልኝ። ቡዜ እያጸለይት ነው እንትኑ ከላው ላይ ወጥቶ ፌንት ነቅሎ ምንጥስዮ ምናምን እያላችሁ እዚህ ጋር ደግሞ ሌላ አጀንዳ አትክፈቱብን ያላያችሁ። እኔ በቃ ሰላም ነው። ለዚህ ነው የጠፋችሁ። ለዚህ ነው ለካ እሷ ወንድሟን እያስታመመች ነው እላለሁኝ እኔ እና ለዚህ ቤት አዲስ ሆናችሁ ቪዲዮ ሲጀምሩ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላልሰማ እንዲሰማ እያደረጋችሁልኝ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ከእንደዚህ አይነት ክፎች ሴራ በሰው ላይ በሚያሴሩ በሴጣን መንፈስ ከሚሄዱ ሰዎች እግዚአብሔር ሁላችንን ይሰውረን። የእስራኤል ንጉስ ዘር ቀለም ሳይለይ ለእስላም ለክርስቲያን ሳይለይ ለዓለም በሙሉ በተሰቀለው ጌታ ኢየሱስ ክርስቶስ የተመታ ይሁን የዲያብሎስ ስራ፣ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም።
በድንግል ማርያም ልጅ እየተመታ ይሁን። እናምናለን፣ ይድናል።